ሰበር ዜና ከአረመኔው ፍርድ ቤት የተሰጠው ውሳኔ። የ45 ዓመት የሆኑት አዛውንት እናታችን ባል ፍለጋ ለቲክቶክ ናላውን ሲያዞሩ ከቆዩ በኋላ በ300,000 ብር ባል ተገኘላችሁ ቢባሉም የተገኘው ባል ግን በአካል ሳይመጣ በመቅረቱ ክሰውን ለአረመኔው ፍርድ ቤት አቅርበዋል። የአረመኔው ፍርድ ቤትም ክሰውን ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ ተከሳሽ የሆኑት ወጣቶች ለጫት ቤት እየተልከሰከሱ ከፈጣሪ የተሰጣቸውን ጸጋ በአግባቡ ባለመጠቀማቸው 300,000 ብራቸውን ለተበሉት እናት ጾታቸውን እንዲቀይሩ ወስኗል። ተከሳሽ ወጣቶችም በውሳኔው ተስማምተው እኛም ጋር ሆኖ ሸክሙ ነው የተረፈን፣ ጾታችንን በአግባቡ የሚጠቀምበት ካገኘን በውሳኔው ተስማምተናል በማለት በውሳኔው ተስማምተዋል።